ዝም ብላችሁ ማለት ነው ጋይ ስለ ብሩኬ ጸሎት አድርጉለት። ምክንያቱም ልጁ የብሩክ እንዳይሆን ጸልዩለት። ዝም ብላችሁ የብሩክ ከሆነ ማለት ነው የምሬ ነው መላችሁ ከሆነ እዩ ሃይሚን ዘላለሟ ነው ስታቃጥላት የምትኖረው ስታቃጥላት ማለት ነው። እንዴት እያለሽ ካላችሁ ልጅ ካገኘች ልጁን ይዛ ሄዳ መኪና ውስጥ ገብታ የልጅ አባት መኪና ነው ትላለች። ቤት ውስጥ ሄዳ የልጅ አባት እኮ ነው ትላለች። በቃ ብዙ ጊዜ በተደጋጋሚ እሱን ለማግኘት የሆነ ነገር ይመቻችላታል ማለት ነው። የልጁ አባት ነው ግዴታ ነው ምናምን እያለች ቤት ውስጥ ሁሉ ልጇን ይዛ ሄዳ መረበሿ አይቀርም። ልጅ ጸጋ ነው፣ ግን ደግሞ ከማይፈልጉት ሰው በጣም ነው እንትን የሚለው ጥሩ አይደለም። ህይወትን ይበጠብጣል። እና በቃ እኔ እንደዛ ብዬ ነው የምጸልይላችሁ። እንደው ሃይሚ እግዚአብሔር እንደው ስትቃጣይ ከምትኖሪ ፈጣሪ እንደው አያድርግብሽ። በቃ ሌላ ምን ይባላለኝ? እንዴት ናችሁ? ዛሬ እንግዲህ ብሩኬም ሃይሚም እኛም የተጨነቅንበት ነገር ይወጣል ማለት ነው። ምክንያቱም እዩ ስለጠፋች እምቢ ትላለች ወይ ደግሞ መታ ሃይሚን ትረብሻለች ወይስ ደግሞ እርግጠኛ ሆና ፈቃደኛ ሆና ወደ ዲኤንኤ ትሄዳለች? እንግዲህ ዛሬ ነው የምናየው። እናንተ ምን የምታረግ ይመስላችኋል? እኔ ግን ልጁ የብሩክ ካልሆነ ወይ ትጠፋለች። አጠፋም ደረቅ ናት። እኔ ትጠፋለች የሚል ሀሳብ የለኝም። ተጠፋለች ብዬ አላስብም። ግን ደግሞ እነ ብሩክ ይሄን ያክል ለማግኘት ተቸግረናል እያሉ ነው። መጥፋት አስባ ይሆን አይዶ ነው ወይ ደግሞ ሌላ ቅንብር እያቀናበረች እንደው አላቅም። እኔ አጣፋም ብዬ ማስበው እኔ ማስበው ምንድነው ዲኤንኤ ከሆነ በኋላ ውጤቱ ከመጣ በኋላ የብሩክ አይደለም ሲባል ወይ ተቀየረ ምናም ብላ ደግሞ ያዙ ይልቀ ወይ ሌላ ቦታ እንሂድ ምናም ብላ የሆነ ገንዘባቸውን ራሱ ማስጨረስ የምትፈልግ ይመስለኛል። ብሩኬ እንግዲህ ብዙ አማራጭ ነው የሰጣት። አንደኛ እውነቱን ትንገረን ወጪ ቀንስልን ነው። ሁለተኛ ነገር ደግሞ እንደውም ወጪ እውነቱን እንድትናገር ከፈለጋችሁ ግማሹን እራሷ ትክፈል። ወጪ ቀንስልን፣ እውነቱን ትናገር። እውነቱን መቼም አትናገርም። እስከዛሬ ተጠየቀ ያልተናገረች ሰው ሆን ብላ ያሰበችበት ስለሆነ እንዴት መቼም ስትገባ እንዴት እንደምትወጣ አሰባበት ይሆናል። ምን ብላ ምን አይነት ቀመር ቀምራ ይሄን ነገር እንትን እንደምትለው ማለት ነው። እና አሁን አንደኛ እያፈገፈገች ነው፣ ልትጠፋም ትችላለች። ሁለተኛ ነገር ደግሞ ከቀረበሽ በኋላ ደግሞ ዲኤንኤ ከተደረገ በኋላ ተቀየረ ትላለች። ሶስተኛ ነገር ደግሞ ሃይሚና ብሩክን ማጋጨት ስራ አጋጭታ የሆነ ድንቅፍቅፍ ብሎ እንዲቀር ልታረግ ትችላለች። እንግዲህ ዛሬ አይኗን አፍጥጣ መታ ታገኛቸዋለች ወይስ ደግሞ አሻፈረኝ ብላ ትፈረጥጣለች? ይሄንን እንግዲህ ማታ ነው የምናየው። እናንተም ግምታችሁን አስቀምጡ። እኔን ግምቴን እነግራችኋለሁ። ብሩኬ እንግዲህ ትናንትና በጣም እየጨነቀው ነበረ። ሃይሚ እሱን ለማረጋጋት በጣም እየሞከረች ነው። አትጨናነቅ፣ እኔ ያለው ከጎኔ እኔን አታጣኝም አይነት ነገር ነው። ብሩኬ አንደኛ ሃይሚን ማጣት አይፈልግም። ሁለተኛ ነገር ደግሞ እዩ ያው እንግዲህ ስትመጣ ያኑ አፏን መክፈቱ አይቀርም ጋጠወጥ እንደሆነች ያቃለኝ እሷ የምትናገራቸው ቃላት ሃይሚ ላይ የሆነ ነገር ሊፈጥር ይችላል። እዚህ ጋር እኮ ሃይሚ ልታስመስል ትችላለች። የሆነ ሰው ሲሰድባችሁ እኮ ይሰማል፣ ማንም ሰው ይሰማል። ግን ደግሞ እንዳልተሰማችሁ ማስመሰል አለ አይደል? ሃይሚ እንደዛ ታስመስላለች፣ ግን ብሩኬ ደግሞ እንደሚሰማት ያቃለኝ በሱ ምክንያት ነው ምናምን የሚል ስሜት ውስጧ እንዲኖር አይፈልግም። ሰው እስከሆናችሁ ድረስ ሃይሚ አይሰማኝም ትላለች ለብሩካ። ግን እኮ ይሰማታል። ሰው ሲሰድባችሁ መቼም አይሰማኝም የሚል ድንጋይ ካልሆነ በደንብ ነው የሚሰማው። የሆነ ሰው ዝም ብሎ መጥቶ አፉን ሲከፍትባችሁ ማለት ነው። እና አንደኛ ያው ብዙ ነገሮችን ትሳደባለች ልጅቷ። ሲጀመር ጋጠወጥ ናት እንዴ! መሳደብ ብቻ ሳይሆን መማታትንም ትሞክረዋለች። ምክንያቱም ደፋር ናት፣ በጣም ሲበዛ ድፍረት ያላት ሴት ናትና ይሄ ነገር ነው። ሁለተኛ ነገር ኦዲየንስ ላይ ደግሞ እውነት ይሆን እንዴ የሚለው ውስጡ ያለ ይመስላልኝ። አንዴ እርግጠኛ ነኝ ይላል ብሩኬ ማለት ነው። ምስኪን ገና ልጅ እኮ አንዴ እርግጠኛ ነኝ ምንም አይፈጠርም ይላል። ሁለተኛ ነገር ደግሞ ምን ይታወቃል ነው በነፋስስ ቢሆን ወይ ደግሞ ምን አርጋኝ ይሆን ይላል። በቃ ራሱን ሊያምነው አልቻለም ልጁ ማለት ነው። እና በጣም ጨንቆት ነበር ትናንትና ራሱ በጣም እንደዚህ ወደ ላይ እየተነፈሰ ነበርና ፈጣሪ ጭንቀታችሁን ያቅለልላችሁ። እዩ ግን በውሸት ምንም ነገር ሳይፈጠር እንደዚህ ስማቸውን ካጠፋሽ የምር ይሄ ጭንቀታቸው ይሄ በቃ ስንት ነገር እንደሚያስብ ታውቂያለሽ። ገና አሁን ዲኤንኤ ተደርጎ እስከሚመጣ ቢያንስ 1 ወር ይፈጃል ይመስለኛል። እንግዲህ አስቸኳይ ካለ አላቅም፣ ግን እስከ 1 ወር የሚቆይ ነው አብዛኛው። እኔ ማውቀው እስከዛሬ 1 ወር 28 ቀን ወር ምናምን እንደዛ ነገር ይሄ ነገር ስላለ 1 ወር ሙሉ እንግዲህ ይጨነቃሉ ማለት ነው።
ስለዚህ ይሄ ሁሉ ጭንቀት በውስጣቸው እንዲፈጠር ማድረግ ራሱ በጣም የሚደብርና ፌር ያልሆነ ነገር ነው። ግን ደግሞ አሁን እዩ ዲኤንኤ የምትለው ዋናው ፕላኗ ምንድነው? ብሩኬን የራሷ ማድረግ፣ ከብሩኬ ጋር መሆን መኖር ምናምን እንደዚህ አይነት ሀሳብ በውስጡ አለ ልጅቷ። ሰው ይሄን ነገሯን ደግሞ እንዴት መቀየር እንዳለባቸው እነሱ ራሱ እያሰቡ ነው። ብሩኬ ያቃለኝ እሱን እንደምትፈልገው ከሱ ጋር መሆን እንደምትፈልግ ያቃለኝ። ስለዚህ እሷ ደግሞ ዲኤንኤ የምትለው ይሄ ነገር ከተረጋገጠ በኋላ ሀይሚን ወይ ይደብራታል ወይ ደግሞ አብረን እንኖራለን ከሆነ ችግር ነው። የምር ባልሆነ እንደው እግዚአብሔር ዝም ብላችሁ የምትጸልዩላቸው ነገር ይሄ ነገር የብሩኬ ልጅ አይሆን እንደው ፈጣሪ። ምክንያቱም ልጅ ከፈለገ ከሀይሚ መውለድ ይችላል። አይሆንበት ከሆነ ለምን እንደው ታውቃላችሁ፣ የብሩኬ ልጅ ከሆነ እዩ ሁሌ ይሄዲ ዘላለማን ሀይሚ ስታቃጥላት ነው የምትኖረው ሁሌ ማለት ነው ሆን ብላ። ምክንያቱም ልጅ ናት፣ ናእያት ናውሰዳት በቃ ሁሌ ድራማ መፍጠሩ አይቀርም። ገንዘብ አምጣ በቃ ብዙ ነገሮችን። ምክንያቱም ከሱ ጋር የሚያነካካትን ነገር ነው የምትፈልገው። እየሄደች ሁሌ ቤታቸው ሁሉ ሄዳ የአባቷ ቤት ነው ብላ ልትረብሽ ትችላለች። መኪናውም የአባቷ መኪና ነው ብላ ብዙ ነገር ልታረጋት ትችላለች። እና እንደው እግዚአብሔር ልጁ የብሩክ አይሆን ብላችሁ ጸልዩላችሁ። የምሬ ነው። የብሩክ ከሆነ በቃ እንጃ ሀይሚን በጣም ነው እንደምትረብሻት። ምንም ላይለያዩ ይችላሉ ምናምን፣ ግን ወደፊትም ይሄ ችግሩ ይቀጥላል። አብራቸው ችግር እየፈጠረችባቸው ምናምን እያጣላቻቸው ነው የምትሄድ። ብዙ ሰዎች በእንደዚህ አይነት ነገር ይጣላሉ። በተለይ ሴቷ የምትፈልገው ከሆነ ወንዱን ብዙ ድራማ እየፈጠረች ልታጣላቸው ትችላለች። ኢቭን ተጋብተው አብረው እየኖሩ እንኳን እንደዚህ አይነት ነገሮችን ልትፈጥርባቸው ትችላለች። እና እንደው ፈጣሪ አያድርግባቸው። የምሬ ነው። ልጅ ጸጋ ነው ምናምን፣ ግን ደግሞ ከማትፈልጉት ሰው ምናምን ሲሆን ደግሞ ጥሩ አይደለም። የምር ህይወትን የሚበጠብጥ ነገር ነውና ባይሆን ጥሩ ነው። ከሆነም እንግዲህ ምንም ማድረግ አይቻልም። ጸጋ ነው። ባይሆን ግን ጥሩ ነው። ለነሱ ለህይወታቸው ራሱ ለወደፊቱ ብዙ ነገር እንዳይፈጠርባቸው ይረዳቸዋል። ካልሆነ እዚህ ጋር ይዘጋሉ፣ ይሄዳሉ። በቃ ሀላስ እዩ ናት እንግዲህ ራሷን የምታውቀው። ከሁለት ሰው ጋር ምናልባት የሆነ ሪሌሽን ካላት እሷን መለየት አቅቷት ሊሆን ይችላለኝ። መለየት ስላቃታት ሊሆን ይችላል እዛም እያለች ያለችውና እንግዲህ እግዚአብሔር እውነቱን ያውጣላቸው። እሷ እንግዲህ ምን ይዛብን እንደምትመጣ አናቅም። ማታ እንግዲህ ቪዲዮ እስከሚለቀቅ እኔ እየጠበቅኩ ነው በጉጉት። ምክንያቱም በቃ ልጅቷ በጣም ተንኮለኛ ስለሆነች ምን እንደምትፈጥር አናቅም። እናንተ ምን ሆናችኋል? እኛ አሁን እኮ የምረኔ ነው ደስታዬን ነው የነጠቁኝ። ማርያምን እየደብሬ ነው ማታ ራሱ በቃ ምንም ደስ የሚል ነገር የለም። በቃ በምን ልሳቅ በምን ልዝናና? ሁሌ ኮስተር ብሎ ነው የሚያወሩት ምናምን መጨረሻ ላይ እኛን ለማዝናናት ይሞክራሉ። ግን እንደው እዩ የተባልሽ ተንከሲስ ማለት ነው። የምር ታናድጃለሽ እንዴ! የእኛን ራሱ ነው ድብርት ውስጥ ያስገባሽን። በኢየሱስ ስም የምሬ ነው። እነሱ የሚሰሩልን የበፊቱ ስራ ነበር የተመቸን። አሁን ግን በቃ ወይ ምንም የሚያስተምር ነገር የለው ምናምን በቃ እና ብቻ እንግዲህ የሚፈጠረውን እኛ ያው መጠበቅ ነው። ከመጠበቅ ውጭ ሌላ ምንም አማራጭ የለንም ማለት ነው።